ሰላም ሰላም ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? ያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ የማንበብ የመጻፍ ክህላችንን የሚያዳብሩልን ትምህርቶች ይተላለፉበታል ማለት ነው። አዲሶች ከሆናችሁ ሰብስክራይብ አድርጉ፣ ነባሮችም ከሆናችሁ ላይክ፣ ሼር ማድረግ አይረሳ። ዛሬም ልክ እንደ ሰሞኑ ክፍሎች ማለት ነው የተለየ ነገር አይደለም። ነገር ግን ያልጨረስናቸው የአማርኛ ፊደላት ስላሉ ማለት ነው በቃላት ምስረታ እነሱን ነው ይዤላችሁ የመጣሁት። ስለዛሬ ያመጣሁላችሁም ሁለት ሆሄያት ናቸው። ፊደል የ እና ፊደል ደ በእነሱ የተመሰረቱ ቃላትን ነው የምናየው ማለት ነው። ኦንላይን መማር የምትፈልጉ ሰዎች ካላችሁ ስልኬን ከስራ አስቀምጫለሁ። በሱ በተለያዩ የሶሻል ሚዲያ አማራጮች ልታገኙኝ ትችላላችሁ። የሚኖራችሁን ሀሳብ አስተያየትም በውስጥ መስመር ልታናገሩኝ ትችላላችሁ ማለት ነው። እሺ ወደ ዛሬው ክፍል እናልፋለን። አብራችሁኝ ቆዩ። ወደ ዛሬው ክፍል ስንሄድ ከየ እስከ ያ ድረስ እዚህ ጋር፣ ቀጣይ ደግሞ ግልጽ ይሆንላችሁ ዘንድ ከይ ማለቴ ለእናንተ ግልጽ ይሆን ዘንድ ነው እንደዚህ የማቀርብላችሁ እየቆራረጥኩ ማለት ነው። ከየ እስከ ያ እዚህ ጋር በአጭር ደቂቃ ውስጥ እናያለን። ከዛ ደግሞ ቀጥለን የይ ዮ የሚለውን እናያለን። ሶስቱን ቀሪዎችን ማለት ነው እያረግን ሁሉንም እናያቸዋለን። እንደዚህ የማደርግበት ምክንያት ያው ለእናንተ ከማሰብ ነው። ግልጽ በሆነ አቀራረብ ለማቅረብ እየሞከርኩ ነው ያለሁት። ስለዚህ እንያቸው። እዚህ ጋር እንግዲህ ሁሌም እንደምላችሁ የአማርኛ ፊደላት ሰባት መሰረታዊ ቤቶች ወይም ዘሮች ነው ያሏቸው ማለት ነው። ሰባቱንም በትክክል እናያለን። እሺ በየ የተመሰረቱ ቃላት እዚህ ጋር አሉ። በዩ የተመሰረቱ ቃላት እዚህ ጋር አሉ። በይ የተመሰረቱ ቃላት እዚህ ጋር አሉ። እንዲሁም የያ ቃላት እዚህ ጋር አሉ። እንያቸው። የሺ የየ የመጀመሪያ ቤት ነች። ሺ ደግሞ የሸ ቤተሰብ ሆና ስንተኛ ቤት ነች? ሶስተኛ ቤት የሺ። እሺ የለም የአንደኛ የየ ቤት ነች። ለአንደኛ የለ ቤት ነች። ስድስተኛ የመ ቤት ነች። የለም የጋራ የአንደኛ የየ ቤት ነች። የገ አራተኛ ቤት ነች። ራ በተመሳሳይ የረ ማለት ነው። አራተኛ ቤት የጋራ። የት የአንደኛ የየ ቤት ስድስተኛ የተ ቤት የት። ወደ ሁለተኛ የየ ቤት እንሄዳለን። ማነች? ዩኒሴፍ ዩ ሁለተኛ የየ ቤት ነች። ኒ ሶስተኛ የነ ቤት ነች። ሴ አምስተኛ የሰ ቤት ነች። ስድስተኛ የፈ ቤት ነች። ዩኒሴፍ። ዩጋንዳ ዩ ሁለተኛ የየ ቤት ነች። አራተኛ የገ ቤት ነች። ን ስድስተኛ የነ ቤት ነች። አራተኛ የደ ቤት ዩጋንዳ። ዩኔስኮ ዩ ሁለተኛ የየ ቤት ነች አልኳችሁ። ኔ አምስተኛ የነ ቤት ነች። ስድስተኛ የሰ ቤት ነች። ሰባተኛ የከ ቤት ነች። ዩኔስኮ። ዩኒቨርሲቲ ዩ ሁለተኛ የየ ቤት ነች። ን ስድስተኛ የነ ቤት ነች። የበ አንደኛ ቤት ነች። የረ ስድስተኛ ቤት ነች። ሲ ሶስተኛ የእሳቱ ሰ ቤት ነች። ቲ ሶስተኛ የቲ ቤት ነች። ዩኒቨርሲቲ። ውድ ቤተሰቦች እዚህ ጋር ያሉ ቃላት ሁሉም አማርኛ ላይ ሆኑ ይችላሉ። ምን እያልኳችሁ ነው? ዋናው ታርጌት ምን ማድረግ ነው? እነዚህን የፊደላትን ቤት መለየት፣ በአማርኛ ሲጻፉ እንዴት እንደሚጻፉ በዛው መለማመድ ነው ማለት ነው። እሺ ወደ ሶስተኛዋ የቤት እንሄዳለን። ነች። ይህ በአጋጣሚ ሆኖ በቃላት መጀመሪያ ላይ አንጠቀማትም በብዛት ማለት ነው። ነገር ግን በቃላት መካከል፣ በቃላት መጨረሻ ላይ ልንጠቀማት እንችላለን። ሶስተኛ ቤት ድምጿ ነች። ቅርጿ እንደምታዩት ነች።
ከዩ ትንሽ ለየት ትላለች። ቅጥልጥሏ እዚህ ጋር በዛ ያለ ነው ማለት ነው። ተይ ተይ እንላለን። እሺ እንግዲህ ተ የተ ቤት ነች፣ አንደኛ ቤት ማለት ነው። እይ እይ የአ ስድስተኛ ቤት እይ። እሺ ልይ ልይ ል ስድስተኛ የለቤት ይን ያው ሶስተኛ ቤት ነች ብዬ ነው ማልነግራችሁ። እሺ ለይ ለይ ለ አንደኛ የለቤት ይ ሶስተኛ የየቤት እንደዚህ አጋጣሚ እንጽፋለን። ነገር ግን እስኪ ቆይ ቀጣዩ ላይ እዚሁ ማለት ነው የምነግራችሁ ነገር ይኖረኛል። አብራችሁ ቆዩ። ስለይ ማለት ነው። እሺ አራተኛ የየቤት ያ ነች። ያ አራተኛ የየቤት ነች። ያህል አራተኛ የየቤት ህ ደግሞ የሀሌታ ሀ ስድስተኛ ቤት ል የለ ስድስተኛ ቤት ያህል ያ አራተኛ የየቤት ዘ አንደኛ የዘቤት ያዘ ያኔ ያ ያው አራተኛ የየቤት ላይ ያለ ነው። ኔ አምስተኛ የነቤት ያኔ ያ ሳ ያ ል ያ አራተኛ የየቤት ነች። ሳ አራተኛ የእሳቱ ሰቤት ነች። ያ በድጋሚ አራተኛ የየቤት ነች። ል ስድስተኛ የለቤት ባንድ ላይ ያሳያል። አሁን በዚህኛው ምን አየን? የ ዩ ይ ያ ቀሪ 3 አሉን ብያቸዋለሁ። አብረን እናያቸዋለን። እዚህ ጋር ግን በየቃላቱ መጀመሪያ ያሉትን እንያቸው። የ ዩ እዚች ጋር ይ ያ የዩ ይ ያ የዩ ይ ያ የዩ ይ ያ። እሺ ቀሪ 3 አሉን እንያቸው። እሺ ቀሪ 3ቶቹ የየቤቶች እነዚህ ናቸው። የይ ዮ እዛ የዩ ይ ያ ብለን ነበር። የይ ዮ አሁን ልብ ብላችሁ አድምጣችሁኝ ከሆነ የዩ ይ ያ ነበር ያልኩት። እዛ ይ የምትባለው ድምጽ እዚህም አለች። በዛኛው ለእናንተ ላይ ተዋላችሁ ስንተኛዋ ቤት እንደሆነች እዚህ ጋር ስድስተኛ ቤት ነች። ይህ ድምጽ ያላት ይችኛዋ ፊደል ማለት ነው። እስኪ እንያቸው። የም በአጋጣሚ የቃላት መጀመሪያ ላይ ሳይሆን ወይ መካከል ላይ ወይ መጨረሻ ላይ ነው የምንጠቀማት የምናገኛት። የንም አልነገርኳቸውም እንጂ ይቺ የና የመጀመሪያዋ የቤት አንደኛዋና የቤት አምስተኛዋ ተመሳሳይ ድምጽ ነው ያላቸው። የቅርጽ ብቻ ልዩነት ነው ያላቸው። ስለዚህ በቃላት መጀመሪያ ብዙ ጊዜ የምንጠቀማት ተመሳሳይ ድምጽም ቢኖራቸው ማንን ነው? አንደኛዋን የየቤትን የን ማለት ነው። ምንም ቅጥል የሌለባትን የን እንጠቀማለን በቃላት መጀመሪያ። ድምጻቸው ግን ተመሳሳይ ነው። አሁን ይሄ እዛ የሰጧቸው ምሳሌዎች አሉ። እስኪ እንያቸው። እዚህ ጋር አሁን ለምሳሌ የሰጧችሁ የሺ፣ የለም፣ የጋራ፣ የት እነዚህ ላይ አሁን ይችኛዋን ባለቀለበቷን ከምንጠቀም ይልቅ እየተለመደው የተዘወተረው ምንድነው? ኖርማል የመጀመሪያዋን መጠቀም ነው ማለት ነው። እና በቃላት መጀመሪያ ብዙ ጊዜ አናገኛትም። ግን እንደው አንዳንድ የምንጠቀምበት አጋጣሚ እንደዚህ አለ። ችዬ ስንል የመጀመሪያዋን ከምንጠቀም ይችን እንጠቀማለን። አምስተኛዋን ማለት ነው ቤተሰቧን። እሺ አየ እዚህ ጋር ያልነገርኳችሁ ታች የቸ ቤት ነች። ስንተኛ ቤት? ስድስተኛ ቤት። የ ደግሞ አምስተኛ የቤት ነች። አየ የአ የመጀመሪያ ቤት የአምስተኛ የቤት ማለት ነው። ዘዬ ስንል አሁን ያችኛዋን ከምንጠቀም ይችን የምንጠቀም ይመረጣል። አምስተኛዋን ማለት ነው። ድምጻቸው ግን ተመሳሳይ ነው። ዘዬ ዘ አንደኛ የዘ ቤት ነች። የአምስተኛ የቤት ነች። ሰውዬ እንላለን። ሰውዬ ስንል በተመሳሳይ ይችን ያችን ከምንጠቀም ይችኛው አምስተኛዋ ትዘወተራለች ማለት ነው። ችግር ኖሮት አይመስለኝም። ነገር ግን ስንጠቀም በተለመደው አጠራር ማለት ነው አገባብ። እሺ
ሰ አንደኛ የሰ ቤት ነች። ው ስድስተኛ የወ ቤት ነች። የ አምስተኛ የየ ቤት ነች። ሰውዬ። እሺ ወደ ስድስተኛ የየ ቤት ሂደናል። ይ ቅድም እንደነገርኳችሁ ይ ከሶስተኛዋ ይ ጋር ተመሳሳይ ናቸው። ድምጻቸው ቅርጽ ብቻ ነው የሚለያዩት። እናም ይ እንደ ቃላት መጀመሪያ ሆና የምትመጣው የይ ድምጽ ካስፈለገን ይችን ስድስተኛዋን ነው ማለት ነው መጠቀም የምንችለው። ይህ ይቅርታ ይቅርታ ለማለት አሁን ይቅርታ ይችኛዋን ይህን እንጠቀማለን። ስድስተኛዋን የየቤት ማለት ነው። ቅ ስድስተኛ የቀ ቤት ነች። ር ስድስተኛ የረ ቤት ነች። ታ አራተኛ የተ ቤት ነች። ይቅርታ። ይህ እንላለን። ይህ ስድስተኛ የየቤት ህ ስድስተኛ የሀሌታ ሀ ቤት ይህ ይሁን። ይህ ስድስተኛ የየቤት ነች። ሁ ሁለተኛ የሀ ቤት ነች። ን ስድስተኛ የነ ቤት ነች። ይሁን። ይፋ ይፋ ይ ስድስተኛ የየ ቤት ነች። ፋ የፈ አራተኛ ቤት ይፋ። ወደ መጨረሻዋ ወይም ሰባተኛዋ የየቤት ሄደናል። ዮ የዩ ያ ይህ ዮ ዮ ዮሴፍ ዮሴፍ ሰባተኛ የየቤት ሴ አምስተኛ የሰቤት ፍ ስድስተኛ የፈቤት ዮሴፍ። ዮናስ ዮ አምስተኛ የየቤት ና አራተኛ የነቤት ስ ስድስተኛ የሰቤት ዮናስ። ዮሐንስ ዮ የየ ሰባተኛ ቤት ሀ የሀመሮ ሀ ወይም ባለሞክሽ ስለሆነ ሀ ማለት ነው። ሀ ድምጽ አንደኛ ቤት እንዲሁም ን የነ ስድስተኛ ቤት ስ ስድስተኛ የሰቤት ዮሐንስ። ዮርዳኖስ ዮ ሰባተኛ የየቤት ር ስድስተኛ የረቤት ዳ አራተኛ የደቤት ኖ ሰባተኛ የነቤት ስ ስድስተኛ የሰቤት ዮርዳኖስ ዮርዳኖስ። ውድ ቤተሰቦች አንዴ በድጋሚ እነዚህ እናያቸው። የ ይ ዮ የይ ዮ የይ ዮ የይ ዮ የይ ዮ የየቤቶችን በዚህ አየን። አሁን ደግሞ ወዴት እንሄድ? ወደ ደ ቤተሰቦች እንሄዳለን ማለት ነው። ደ በተመሳሳይ 7 ቤት ነው ያለው። እሺ አራቱን እዚህ ጋር እናይና ቀጥለን ደግሞ ሶስቶቹን እናያለን ማለት ነው። ደ ዱ ዲ ዳ እነዚህን ቃላት እንይ። እሺ ደ ደም አንደኛ የደ ቤት እንዲሁም መ ደግሞ ስድስተኛ የመቤት ደም። ደረጃ ደ አንደኛ የደ ቤት ነው። ረ አንደኛ የረ ቤት ነው። ጃ አራተኛ የጀ ቤት ደረጃ። ደስታ ደ አንደኛ የደ ቤት ነው። ስ ስድስተኛ የሰ ቤት ነው። ታ አራተኛ የተ ቤት ደስታ። ደቂቃ ደ አንደኛ የደ ቤት ነው። ቂ ሶስተኛ የቀ ቤት ነው። ቃ አራተኛ የቀ ቤት ነው። ደቂቃ። ወደ ዱ እንሂድ። ሁለተኛ የደ ቤት ማለት ነው። ደ አየን። ዱ ዱር ዱ ሁለተኛ የደ ቤት ረ ስድስተኛ የረ ቤት ዱር። ዱላ ዱ ሁለተኛ የደ ቤት ነው። ላ አራተኛ የለ ቤት ዱላ። ዱቤ ዱ ሁለተኛ የደ ቤት ቤ አምስተኛ የበቤት ዱቤ። ዱባይ ዱ ሁለተኛ የደ ቤት ባ አራተኛ የበቤት ይ ስድስተኛ የየቤት ዱባይ። ወደ ሶስተኛ የደ ቤት ተሸጋግረናል። ዲ ዲ ደ ዱ ዲ ዲላ ዲ ሶስተኛ የደ ቤት ላ አራተኛ የለቤት ዲላ። ዲያቆን ዲ ሶስተኛ የደ ቤት ያ አራተኛ የየቤት ቆ
7ኛ የቀ ቤት ን 6ኛ የነ ቤት ዲያቆን ዲቃላ ዲ 3ኛ የደ ቤት ቃ 4ኛ የቀ ቤት ላ 4ኛ የለ ቤት ዲቃላ ዲስኩር ዲ 3ኛ የደ ቤት ስ 6ኛ የሰ ቤት ኩ 2ኛ የከ ቤት ር 6ኛ የረ ቤት ዲስኩር። ወደ 4ኛ ቤት ሄደናል። ደዱዲ ዳ ዳ ዳቦ 4ኛ የደ ቤት ቦ ደግሞ የበ 7ኛ ቤት ዳቦ ዳግም ዳ የደ 4ኛ ቤት ግ 6ኛ የገ ቤት ም 6ኛ የመ ቤት ዳግም ዳሌ ዳ 4ኛ የደ ቤት ሌ 5ኛ የለ ቤት ዳሌ ዳማ ዳ 4ኛ የለ ቤት ማ 4ኛ የመ ቤት ዳማ። እሺ ውድ ቤተሰቦቼ አንዴ እንቁጠራቸው። ደ ዱ ዲ ዳ ደ ዱ ዲ ዳ ደ ዱ ዲ ዳ ደ ዱ ዲ ዳ ደ ዱ ዲ ዳ። አሁን ምን ቀረን? 3 የደ ቤት ቀረን እንያቸው። እሺ ቀሪ 3ቱ የደ ቤቶች ዴ ድ ዶ እነዚህ ናቸው ማለት ነው። ዴ ዴማስቆ ዴ ማስቆ 5ኛ የደ ቤት ማ 4ኛ የመ ቤት ስ 6ኛ የሰ ቤት ቆ 7ኛ የቀ ቤት ዴማስቆ ዴስክ ዴ 5ኛ የደ ቤት ስ 6ኛ የሰ ቤት ክ 6ኛ የከ ቤት ዴስክ ዴንማርክ ዴ 5ኛ የደ ቤት ን 6ኛ የነ ቤት ማ 4ኛ የመ ቤት ር 6ኛ የረ ቤት ክ 6ኛ የከ ቤት ዴንማርክ ዴማስ ዴ 5ኛ የደ ቤት ማ 4ኛ የመ ቤት ስ 6ኛ የሰ ቤት ዴማስ። ወደ 6ኛ የደ ቤት ሂደናል ማለት ነው። ድ ነች ዴ ድ ዴ ድ ድልድይ ድ 6ኛ የደ ቤት ል 6ኛ የለ ቤት ድ በድጋሚ 6ኛ የደ ቤት ይ 6ኛ የየ ቤት ድልድይ ድርሻ ድርሻ ድ 6ኛ የደ ቤት ር 6ኛ የረ ቤት ሻ 4ኛ የሸ ቤት ድርሻ ድጋፍ ድ 6ኛ የደ ቤት ጋ 4ኛ የገ ቤት ፍ 6ኛ የፈ ቤት ድጋፍ ድምጽ ድ 6ኛ የደ ቤት ም 6ኛ የመ ቤት ጽ 6ኛ የጸ ቤት ድምጽ። ጸሎቱ ጸና ፀሐዩ ጸ የሚባሉ አሉ። እነሱን ወደፊት የምናይ ነው የሚሆነው ማለት ነው። ይሄኛው የትኛው ነው? ጸሎቱ ጸ ውስጥ 6ኛ ቤት ማለት ነው። ድምጽ ዶ 7ኛ የደ ቤት ነው። ዶሮ እዚህ ጋር ሁለቱም 7ኛ ቤት ናቸው። ዶ የደ 7ኛ ቤት ሮ የረ 7ኛ ቤት ዶሮ ዶግማ ዶ 7ኛ የደ ቤት ግ 6ኛ የገ ቤት ማ 4ኛ የመ ቤት ዶግማ ዶፍ ዶ 7ኛ የደ ቤት ፍ 6ኛ የፈ ቤት ዶፍ ዶላር ዶ 7ኛ የደ ቤት ላ 4ኛ የለ ቤት ር 6ኛ የረ ቤት ዶላር። እሺ ውድ ቤተሰቦቼ አሁን ዴ ድ ዶ ዴ ድ ዶ ዴ ድ ዶ ዴ ድ ዶ ዴ ድ ዶ የደ ቤቶችን ከደ እስከ ዶ ድረስ አየን ማለት ነው። ለዛሬ ያመጣሁላችሁ ዝግጅት እዚህ ላይ ያበቃል። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው።
ቪዲዮውን ከተመቻችሁ ላይክ፣ እንዲሁም ለሌሎች እንዲደርስ ሼር አድርጉ። ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ ፕሊዝ ሰብስክራይብ አድርጉ። ቀጣይ በሌሎች ትምህርቶች እንገናኛለን። እስከዛው ድረስ ሰላም ሁኑልኝ።